ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ወዳጆቼ እነሆ ከተከታታዩ የማርቆስ ወንጌል መጽሐፍ ጥናታችን የተመለከትነው ከፊሉን የምዕራፍ 5ን ትምህርት ነበረ። በመጨረሻ ላይ እነሆ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው የሚለውን ከቁጥር 2 መመልከታችን ይታወሳል። ቀጣዩን ደግሞ ለዛሬ ክፍለ ጊዜ ጥናታችን ማሳደራችን ይታወቃል። እስቲ ከቁጥር 3 እስከ 5 ያለውን አንድ ላይ እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 5ን አውጡ። ትምህርቱን ለማያያዝ ያመቸን ዘንድ ከቁጥር 2 እስቲ ጀምሬ ላንብበው። ከታንኳይቱም በወጣ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ካለ በኋላ ጌታ ኢየሱስ ክርስቶስን ነው የሚገናኘው። እርሱም በመቃብር ይኖር ነበረ፣ በሰንሰለትስ እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ቧጭር ነበር ይለናል። አሁን ከተመለከትነው ክፍል የዚህ በርኩስ መንፈስ የተያዘው ሰው ሁኔታ የሚያሳዝንና ተስፋ የሚያስቆርጥ መሆኑን እንረዳለን። ይህ እብድ ሰውዬ በመቃብር ስፍራ ይኖር ነበር። የመቃብር ስፍራ ለዚህ ሰው መኖሪያው ሆኗል። ወዳጆች፣ የመቃብር ስፍራ ንጹሕና የተቀደሰ ስፍራ አይደለም። አንዳንድ የቆዩ መቃብሮች ተከፍተው አጥንቶችም የሚታዩበት ሁኔታ ሊኖር ይችላል። ይህ ሰው በሙታን መንደር ስለሚኖር ጤናማ የሆነውን ኅብረተሰብ ኑሮ የመለማመድ ዕድል የለውም። በማቴዎስ ምዕራፍ 8 በተመሳሳይ ሁኔታ በአጋንንት የተያዙት የሁለት ሰዎች ታሪክ ተገልጿል። ማርቆስና ሉቃስ ግን ትኩረታቸውን የሰጡት በዚህ በሚሰቃይ ሰው ታሪክ ላይ ነው። በማርቆስ ወንጌል ውስጥ የተጠቀሰው ይህ ሰው ብቸኛ ነበረ። በእርግጥ ሊያግደው ባይችልም እንኳን ልዩ የሆነ ኃይል ተቆጣጥሮታል። አንድ ሰው ልዩ የሆነ ኃይል ተቆጣጥሮታል ወይም ገዝቶታል ማለት ይህ ኃይል ከእግዚአብሔር ተሰጥቶታል ማለት አይደለም። ወንጌላዊ ማርቆስ የሚነግረን ይህ ሰው በክፉ ኃይል ስለተያዘ የአውሬነት ባህሪ የሚታይበት ሰው ነበር። ማንም ሊቆጣጠረው ወይም ሊይዘው አይችልም። በጣም አስቸጋሪ በሆነ ሁኔታ ውስጥ ነው ያለው። ሰውነቱንም እየቧጨረ በሚያደርሰው ቁስል እጅግ ይሰቃይ ነበር። በሰው አመለካከት ደረጃ ተስፋ የሌለው በጣም የሚያሳዝን ሁኔታ ላይ የሚገኝ ሰው ነበረ። ከመጮህ በስተቀር መናገር አይችልም። ወገኖቼ፣ ይህ ምን አይነት የሚያሳዝን ሁኔታ ነው! ይህ ሁሉ የሆነው በርኩስ መንፈስ ስለተያዘ ነው። ከቁጥር 6 እስከ 8 ያለውን መመልከት ትችላላችሁ። በዚህ ክፍል እንደምንመለከተው ለኢየሱስ የሰገደው ሰውየው ነው እንጂ አጋንንቱ አልነበረም። ልብ በሉ፣ ይህ ሰው ለኢየሱስ ክርስቶስ ሮጦ ባየው ጊዜ መስገዱን እንመለከታለን። ሰውየው በጣም እየተሰቃየ ስለነበረ ኢየሱስንም ቢሆን ፈርቶታል። ከዚህም የተነሳ እንዳታሰቃየኝ በእግዚአብሔር አምልሃለሁ ይለዋል። ይህ ሰውዬ መንፈሳዊም ሥጋዊም ችግር አለበት። የተከፋፈለም አይነት ሰውነት እንዳለው ይነበባል። አንዳንዴ የሚናገረው እርሱ ራሱ ሲሆን፣ አንዳንዴ ደግሞ የሚናገረው ከእርሱ ላይ አጋንንቱ ነው። በቁጥር 7 በቀጥታ እንደምናነበው የልዑል እግዚአብሔር ልጅ ሆይ ከአንተ ጋር ምን አለኝ ሲል እንመለከታለን። ያ ማለት ለአንተና ለእኔ የሆነ የጋራ ምንም ነገር የለም እንደማለቱ ነው። አይ ምስኪን ሰው! በአጋንንት ተይዞ እንዲህ ሲሰቃይ ማየት በጣም ያሳዝናል። ኢየሱስም ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጌዮን ነው አለው። ቁጥር 9ን ተመልከቱ። ሌጌዮን ማለት ጭፍራ ማለት ነው። የዚህ ሰው መልስ ትንሽ ግራ የሚያጋባ ይመስላል። ይህ ያነበብነው አረፍተ ነገር በብዙና በነጠላ ቁጥሮች የተገነባ አረፍተ ነገር ነው። ሰውየው ስሜ ሲል እርሱ መናገር እየሞከረ እንደሆነ ሲያሳይ፣ ብዙዎች ነን የሚለው ሐረግ ደግሞ ወዲያው
አጋንንት ንግግሩን አቋርጠው እንደመለሱ ማየት እንችላለን። እስቲ ያለፍ ብለን ደግሞ ከቁጥር 10 እስከ 13 ያለውን እንመልከት። ከአገርም ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባሕር ተጣደፉና በባሕር ሰጠሙ ይላል። በዚህ ስፍራ በጣም የተለየ ድርጊት ተጠቅሶ እንመለከታለን። አጋንንቱም ወይም ርኩሳን መናፍስቱ ለኢየሱስ ያቀረቡት ልመና በጣም ለየት ያለ ነበረ። አጋንንቱ በተራራው ጥግ ወዳለው የእሪያ መንጋ እንዲሰዳቸው ለመኑት። ኢየሱስ አጋንንቱን ወደ እሪያ መንጋ መስደዱን አንዳንድ አክራሪ የትምህርተ መለኮት ሊቃውንት በጣም ይተቻሉ። ኢየሱስ የአጋንንቱን ወደ እሪያ መንጋ መስደዱ ልክ አይደለም የሚሉ ብዙ ሰዎች አሉ። ኢየሱስ ጨዋ ከሆነ እሪያዎቹን ማጥፋት አልነበረበትም ብለው ይቃወማሉ። በእርግጥ ይህ ትችታቸው ተቀባይነት የለውም ወገኖቼ። በምዕራብ ወለጋ አይራ ጉልሶ በምትባል ከተማ ድሮ በትምህርት ቤት ከምንተዋወቀው ከአንድ አክራሪ ጓደኛዬ ጋር ቁርስ እየበላው ነበረ። አብረን ቁጭ ብለን ሳለ ስለ ኢየሱስ ክርስቶስ ይህ ጓደኛዬ ይናገር ጀመረ። ስለ ኢየሱስ የሚናገረው ነገር ሁሉ እውነት ያይደለ ተረት የሚመስል ነበረ። በማርቆስ ወንጌል ምዕራፍ 5 ስለተጠቀሰው በአጋንንት ስለተያዘው ሰው ታሪክ አነሳና ይህ ጓደኛዬ ኢየሱስ እኮ አበበ አለኝ። አልኩት። ኢየሱስ እኮ እሪያዎቹን ማጥፋቱ ትክክል ስላይደለ አላምንበትም አለኝ። እኔም ለዚህ ጓደኛዬ አየ ወንድሜ ሆይ አልኩት፣ አየ እንደ ሙሴ ሕግ ከሆነ እነዚህ ሰዎች በእሪያ ሥራ መሰማራት አልነበረባቸውም ካልኩ በኋላ ለዚህ ሰው ሌላ ያሳሰብኩት ነገር ቢኖር በዚህ ስፍራ ከጠፉት እሪያዎች ይልቅ በኖህ ዘመን በጥፋት ውኃ የጠፉት እሪያዎች በቁጥር በጣም መብለጣቸውን ነው። ሌላው የሚያስገርመው ነገር ቢኖር ደግሞ ከዚሁ ከጓደኛዬ ጋር አዲስ አበባ ተገናኝተን አንድ ቀን አብረን ቁርስ እየበላን ሳለ ይህ ጓደኛዬ በእንፋሎት የደረቀ የአሳማ ሥጋ ሲበላ አየሁት ወይም ደግሞ አገኘሁት። ተመልከቱ፣ ይህ ጓደኛዬ የአሳማ ሥጋ ሲበላ አገኘሁት። በጣም ያስገርማል። ጓደኛዬን እንዲህ አልኩት፣ አንተ ከቅርብ ጊዜ በፊት ስትበላት የነበረችው አሳማ በሕይወት ብትኖርና ስለ አንተ ያላትን አመለካከት ብትነግርህ ኖሮ እጅግ ታለቅስ ነበር አልኩት። ይህ ጓደኛዬ አሳማ ተገድሎ እየበላ እያለ በአጋንንቶች ስለ ሞቱ አሳማዎች ይከራከራል። እስቲ እናንተ ፍረዱ። እኛም ዛሬ ብዙ ጊዜ እንደዚህ አይነት ሐሳብ እናስብ ይሆናል። ከሁሉ ነገር በላይ ማየት ያለብን ነገር ቢኖር ወዳጆቼ፣ እግዚአብሔር ከእሪያ መንጋ ይልቅ ለአንድ ሰው ሕይወት ደህንነት መምጣቱን ነው። እስቲ ለአንድ አፍታ መለስ ስንበልና በአጋንንት ስለ መያዝ አንዳንድ ነጥቦችን እንመልከት። አንደኛ፣ በማርቆስ ወንጌል ብቻ ሳይሆን በሌሎችም የመጽሐፍ ቅዱስ ክፍሎች የአጋንንት መኖር እውነተኛነቱ በግልጽ ተገልጾልናል። የመጽሐፍ ቅዱስን እውነተኛነትና ሥልጣን የሚቀበሉ ሁሉ አጋንንት መኖሩ እውነት እንደሆነ ይቀበላሉ፣ ይረዳሉ። ሁለተኛ፣ የአጋንንት መኖርና ሥራቸው አስቀድሞ የተገለጠ ቢሆንም በኢየሱስ አገልግሎት ጊዜ ግን ሕልውናቸው በሚገባ ተገልጧል። እኛም በምንኖርበት በዚህ ዘመን የአጋንንት አሰራር በብዙ መልኩ እየተገለጠ እንዳለ በብዙ ማስረጃዎች መግለጽ ይቻላል። ሦስተኛ፣ ምክንያቱን በውል መግለጽ ባንችልም አጋንንት በሰዎች ውስጥ መኖር ይፈልጋሉ። ክፉ ባሕሪያቸውንም በሰዎች በኩል ማሳየት ይፈልጋሉ፣ ያንጸባርቃሉ። በፍጹም ረፍት የላቸው። በሉቃስ ምዕራፍ 11 ቁጥር 24 ስለ እነርሱ እንደሚከተለው ተጽፏል። እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል፣ ባያገኝም ወደ መጣሁበት ቤቴ እመለሳለሁ ይላል ሲል ይናገራል። ይህ ክፉ ባሕሪው በሰዎች በኩል ይገለጣል። ከዚህ የተነሳ አንዳንድ ሰዎች ክፉዎችና እረፍት የሌላቸው ያደርጋቸዋል። ስለዚህ የእግዚአብሔር ልጅ በአጋንንት ሊያዝ አይችልም። አራተኛ፣ በዚህ በማርቆስ ወንጌል ምዕራፍ 5 በተጠቀሰው ታሪክ አጋንንቱ ወደ ተራራው ጫፍ ጥልቅ ከመሄድ ይልቅ ወደ እሪያ መንጋ ሄዱ። ይህ በጣም የሚያስደንቅ ነጥብ ነው።
አምስተኛ እነዚህ አጋንንት ባሕርያቸው ክፉ ስለሆኑ ክፉ መናፍስት ተብለዋል። ስድስተኛ የአጋንንት ምንጩ ከየት እንደሆነ መጽሐፍ ቅዱስ አይነግረንም። ምናልባት አጋንንት ከዚህና ከዚያ መጡ ብዬ ብናገራችሁ ያልተረጋገጠ ግምት ሊሆን ስለሚችል ብዙ ግምቶችን ከማቅረብ መቆጠቡ የሚሻል ይመስለኛል። ሰባተኛ አጋንንት በጣም ብዙ አይነት ሊሆኑ ይችላሉ። በስምንተኛ ደረጃ ደግሞ አጋንንት በሰይጣን ቁጥጥር ስር ናቸው። አንድ እኔ የምቀበለው ግልጽ የሆነ ነገር አለ። አጋንንት ሰይጣን በወደቀ ጊዜ እርሱን የተከተሉ መላእክቱ ናቸው። ከዚህም በላይ ስለ አጋንንቱ ብዙ የምለውም ነገር የለኝም። ዘጠነኛ ሥራቸው ሰዎችን ወደ ጥፋት መምራት ሲሆን የሚንቀሳቀሱትም በአለቃቸው በሰይጣን ዕቅድ መሠረት ነው። አስረኛ በዘመናችን ሰዎች በአጋንንት ለመያዛቸው ግልጽ የሆነ ማስረጃ አለን። አንዳንድ በጎረቤቶቻችን ያሉ ሰዎች የሰይጣን አምልኮን ያካሂዳሉ። ብዙ ሰልጥነዋል የተባሉ ሰዎች እንኳን ሳይቀሩ በዚህ የሰይጣን አምልኮ ይተባበራሉ። በዚህ አምልኮ ውስጥ እውነት የሆነ ነገርን አግኝተናል ይላሉ። በእርግጥ ለእነርሱ እውነት የመሰላቸውን ነገር ሊያገኙ ይችሉ ይሆናል። ሰይጣን እርሱን ሊያመልኩት ከራሱ ዘንድ የሆነ ተጨባጭ ነገር ሊያሳይ የተዘጋጀ ይመስለኛል። በጣም ጠቃሚ ጥያቄ ቢኖር እነዚህ ሰዎች ምን አይነት ተጨባጭ ነገርን ነው ሊያውቁ የሚፈልጉት የሚል ነው። ከጌታ ኢየሱስ የሆነውን ወይስ ከሰይጣን የሆነውን? 11ኛ እኛ መማር የሚገባን ትልቅ ትምህርት ቢኖር ጌታችን ኢየሱስ ክርስቶስ በአጋንንት ላይ ሥልጣን እንዳለው ነው። ስሙ የተባረከ ይሁን። ማንም ክርስቲያን አጋንንትን የሚፈራበት ወይም ከተጽዕኖአቸው ነፃ ለመውጣት የተለያየ የአስማት አሰራርን የሚለማመድበት ወይንም ስለ እነርሱ የማታለያ ሐሳብ የሚከተልበት ምንም ምክንያት የለውም። አጋንንት የሚያውክው መስሎ ቢሰማ ወገኔ ሆይ ነፃ እንዲያወጣ እንዲታደግህ ኢየሱስን ጠይቀው። እነርሱ በስሙ የተጣሉ ናቸው። ዛሬ ብዙ ሰዎች በፍርሃት የሚጓዙበት ምክንያት በጌታ ኢየሱስ እምነት ስለጎደላቸው ነው። በየትኛውም መንገድ እንደሚቆጣጠሩ፣ እንደሚይዙ ወይም እንደሚመሩ የሚሰማ ከሆነ የምክር አገልግሎት ያስፈልጋል። ጌታ ኢየሱስ ክርስቶስ በአጋንንት ላይ ሥልጣን እንዳለው ዘወትር አስብ። የጌርጌሴኖን ሰዎች ወደ ኢየሱስ መጥተው ሰፈራቸውን እንዲለቅላቸው እንደለመኑት ታውቃለህን? ምክንያቱም እርሱ በመካከላቸው ከሚኖር ይልቅ የእሪያዎቹን መኖር መርጧል። ይህ የጌርጌሴኖን ሰዎች ጥያቄ እኛም ልባችንን እንድንመረምር ያደርገናል። በዛሬው ጊዜ ብዙ ሰዎች ከጌታ ኢየሱስ ክርስቶስ ይልቅ ሌሎች ነገሮች እንዲኖሩላቸው፣ ሌሎች ነገሮች በልባቸው ሞልቶ እንዲተርፍ ይፈልጋሉ። ወንድሞቼና እህቶቼ መምህሩ ከሰፈራችን እንዲወጣ ከመጠየቅ ይልቅ ራሳችንን መርምረን እርሱን እንድናስተናግድ ይገባናል። እኛ ከእርሱ አብልጠን ያለንን ነገር ብንወድም እርሱ ግን ይወደናል። እርሱ ፍቅርንና ምሕረትን ይዞ ሲመጣ አሳማን በመውደድ ልንሸኘው ዘንድ አያስፈልገንም። ኢየሱስ ክርስቶስ በደጃችን ቆሞ በትሕትና ሲያንኳኳ ወርቃችን ወይም ብራችን እንቅፋት ሊሆንበት አይገባም። ልናስተናግደው ፈቃደኞች ካልሆን እርሱ ማናችንንም አያስገድድም። ለልባችን ፈቃድ ይተወናል። ወገኖቼ ከሁሉ ነገር ይልቅ ጌታ ኢየሱስን በትሕትና ዝቅ ባለ መንፈስና በጸሎት ልንቀበለው ይገባናል። ከቁጥር 21 እስከ 28 ባለው ስፍራ ብትመለከቱ የኢያኢሮስን ሴት ልጅ ከሞት መነሳት የሚተርክ ተአምር ሆኖ እናገኘዋለን። ይህ ታሪክ በሚነገርበት ጊዜ አንድ ነገር እናስተውላለን። ይኸውም በጣም የሚያስገርመው ነገር ቢኖር ይህቺ ሴት በፍጹም ልትፈወስ እንዳልቻለች ሐኪሙ ሉቃስ በወንጌሉ ያረጋግጣል። ማርቆስም ከብዙ ባለመድኃኒቶችም ብዙ ተሰቃየች፣ ገንዘቧንም ሁሉ ከሥራ ባሰባት እንጂ ምንም አልተጠቀመችም ይላል። ስለዚህ ይህ በዛሬ ዘመን እጅግ ከፍተኛ የሆነው የመድኃኒት ወጪ በጥንትም ዘመን እንደነበረ እንመለከታለን። ከቁጥር 29 እስከ 31 ያለውን ደግሞ ስትመለከቱ ይህቺ በሽተኛ ሴት በሽታዋን የሚፈውስላትን መድኃኒት እንዳገኘች ይናገራል። ኢየሱስ ሕዝብ ሁሉ እየገፋው እያየ ልብሴን የዳሰሰ ማን ነው ብሎ መጠየቁ ለደቀ መዛሙርቱ በጣም የተለየና የሚያስገርም አይነት ጥያቄ ሆኖባቸዋል። ኢየሱስ ግን
በዚያ በሚጋፋው ሕዝብ መሃል አንድ ሰው ፈውስን ለማግኘት ሲል በእምነት እንደነካው አውቋል። ዛሬም ቢሆን ተመሳሳይ ድርጊቶች ሲከሰቱ ይስተዋላሉ። የኢየሱስን ስም በነጻነት የሚጠራ ብዙ ሕዝብ በዙሪያችን እንዳለ አስባለሁ። ወዲያና ወዲህ እየዞሩ ይህ ወይም ያ ኢየሱስ ሲሉ በእርግጥ ኢየሱስን የሚያውቁ ይመስላሉ። በእውነትም እነዚህ ሰዎች ኢየሱስን ያውቁታል። ነገር ግን ሕዝብ እየተጋፋ እንደሚነካ አይነት ኢየሱስን ይነኩታል። በዚህ ክፍል የተጠቀሰችው ሴት ለፈውስ በእምነት እንደነካች አይነት ግን አይነኩትም። ከቁጥር 32 እስከ 34 ያለውን ተመልከቱ። ይህቺ ሴት በዚህ አይነት ሁኔታ ለ12 ዓመታት ሙሉ ትሰቃይ ነበረ፣ ደም እየፈሰሳት። የ12 ዓመታት የመከራ ጊዜ ሊያበቃ ሰዓቱ ተቃርቧል። አሁን በ12 ዓመታት የጨለማና የሞት ጥላ ውስጥም ብርሃን ሊወጣ ብርሃን ሊፈነጥቅ ነው ያለው። ከቁጥር 21 እስከ 24 በተጠቀሰው መሠረት ከኢየሱስ ክርስቶስ ጋር የነበረው የምኵራብ አለቃ ኢየሱስ ክርስቶስ ከዚህች ሴትዮ ጋር ሲወያይና የእርሷን ጉዳይ ሲያስተናግድ አይቶ ኢየሱስ ለምንድን ነው የማይፈጥነው ብሎ በአእምሮው እንደ ጠየቀ አስባለሁ። ትንሿ ልጄ በጣም ታማ እንደተኛችና እርሱ ደግሞ ቶሎ ቶሎ ካልተራመደ ወይም ካልሄደ ልትሞትብኝ እንደሆነ አያውቅምን ብሎ ይህ የምኵራብ አለቃ በውስጡ ሳይጠይቅ አይቀርም። ኢየሱስ ክርስቶስ ዓላማ ስለነበረው በሰውየው ፍላጎት መሠረት አልተንቀሳቀሰም። ልብሱን የነካችውን ሴትዮ ፈወሳት። የእርሷንም ጉዳይ እያስተናገደ እያለ አንድ መልእክተኛ መጣና በምኵራቡ አለቃ ጆሮ እንዲህ ሲል አንሸኳሸከ። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ ይለናል። ከቁጥር 35 እስከ 40 ያለው። ስለዚህ ኢየሱስ ወደ ምኵራቡ አለቃ ቤት ሄደ። የማያምኑትንም ሰዎች ሁሉ አስወጣቸው። እነርሱን ካስወጣቸው በኋላ ብላቴናይቱ ወደ ተኛችበት ገባ። በመቀጠልም ታሪኩ እንዲህ ተመዝግቦ እናገኛለን። ቁጥር 41 ላይ የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ ልሻለሁ ነው። ጣሊታ ቁሚ የሚለው አባባል ከአረማይክ ቋንቋ የመጣ ሲሆን አረማይክ ቋንቋዋ ስለሆነ ይህቺ ታናሽ ብላቴና በሚገባት ሁናቴ ነው ኢየሱስ የተናገራት። ጣሊታ ቁሚ የሚለው አባባል ትንሿ ግልገል ንቂ በሚለው ሐረግ ሊተረጎም ወይም ሊተካ ይችላል። ይህ ጌታ ኢየሱስ ለብላቴናዋ የተናገረው አባባል በጣም ጣፋጭና ደስ የሚያሰኝ ነው። በዚህ አጋጣሚ ልጠቅስላችሁ የምፈልገው ነገር ቢኖር ኢየሱስ ክርስቶስ 3 የተለያዩ አይነት ሰዎችን ከሞት ማስነሳቱ ነው። በዚህ ታሪክ የምንመለከተው ይህችን ታናሽ ብላቴና ከሞት ጌታ ኢየሱስ ክርስቶስ አስነስቷል። ደግሞ በሌላ ስፍራ ወጣትና ብርቱ የሆነውን የናይን ባልቴት ልጅ ከሞት አስነስቷል። ጎልማሳና ትልቅ ሰው የሆነውን አልዓዛርንም ደግሞ እንዲሁ ከሞት አስነስቶታል። ሁላቸውን ከሞት ያስነሳበት መንገድ አንድ ነው፣ ያውም ቃል በመናገር ብቻ ነበረ። እኔ እንደሚገባኝና እንደሚመስለኝ ከሆነ ወገኖቼ ይህቺ ትንሽ ብላቴና ልብ በሉ፣ ይህቺ ትንሽ ብላቴና ለራሳቸው ኃላፊነት የመውሰድ ደረጃ ላይ ያልደረሱትን በዕድሜ ትንንሽ የሆኑትን ሰዎች ትወክላለች እላለሁ። ጌታ ኢየሱስ ክርስቶስ ፍቅር በተሞላበት መንገድ አንቺ ትንሽ ግልገል ንቂ ሲል ተናገራት። አሁን ራሱ ኢየሱስ ትንንሽ ልጆችን ላጡ ለተለያዩ አድማጮች እንደሚናገር አውቃለሁ። የመጀመሪያውን ትንሽ ልጅ የሆነውን ስናጣ ምን ያክል አሳዛኝ ነገር ነው። ለእኔ የሚያስደንቀኝ ነገር ቢኖር ይህቺ ትንሽ ብላቴና በእርሱ ዘንድ ለብዙ ዓመታት የምትታወቅ ቢሆንም አንቺ ትንሽ ግልገል ንቂ የሚሉትን ቃላት ደግሞ ይናገራታል። ወገኖቼ
ለእኔም ቢሆን ትንሿ ግልገል፣ ለእናንተም ትንሿ ግልገል ጌታ ኢየሱስ ክርስቶስ በዚህች ምሽት ይናገራል። እነዚህን በትንንሽ ግልገል የተመሰሉትን ሕፃናት እኛም የቀበርናቸውን አንድ ቀን መንፈስ ከከበረ ሥጋ ጋር ይገጣጠምና ከመቃብር ይነሳሉ። ታናናሾችንን አንድ ቀን እናገኛቸዋለን። ምን አይነት የሚያስደንቅና ደስ የሚያሰኝ ነገር ነው ወገኖቼ! ይህ የእርሱ ኃይል መገለጥ ነው። እስከዚያ ቀን ድረስ ግን ዛሬም በዚህ ዓለም እያለን የኢየሱስ ክርስቶስ ኃይል በሞተው ነገራችን ሁሉ ላይ ይገለጣል። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዳያውቅ አጥብቆ አዟቸው የምትበላውን ስጧት አላቸው ይላል ቁጥር 42ና 43። ቀደም ብለን በመግቢያችን ላይ እንደተመለከትነው ይህ ጉዳይ ታዲያ ተግባራዊ አይደለምን? የ12 ዓመት ሴት ልጅ ከእንቅልፏ ተነስታና ጤና ካገኘች በኋላ ምን የሚፈልጉ ይመስላችኋል? በእርግጥ ምግብ ይፈልጋሉ። ስለዚህ ይህችን ትንሽ ልጅ እንዲመግቧት ነገራቸው። ይህ ነገር ተግባራዊና አስደናቂ ነገር እንደሆነ ታያላችሁን? በጌታ ኢየሱስ ተአምራዊ ሥራ የሞተው ሕያው ሆኖ ዕለታዊ ተግባሮችን ማከናወን ሲቀጥል ያስደንቃል። አሁን ከዚህ በላይ የተመለከትናቸው ሦስቱ ተአምራቶች በእኔ አመለካከት የማርቆስ ወንጌልን ታላቅ መልእክት የሚያሳዩ ናቸው። ጌታ ኢየሱስ ክርስቶስ በኃይል የተቀባ የእግዚአብሔር አገልጋይ ነው። እርሱ የተግባር ሰው ነው። እንዲያገለግሉት ሳይሆን ሊያገለግሉት ለብዙዎችም ነፍሱን ቤዛ አድርጎ ሊሰጥ ወደዚህች ምድር መጥቷል። ከዚህ የተነሳ በዚህ ምዕራፍ 3 ታላላቅ ታምራቶችን ሲያደርግ እንመለከታለን። በጌርጌሴኖን ክፉ መንፈስ ያደረበትን ሰው ከዚህ ክፉ መንፈስ ነፃ አውጥቷል። 12 ዓመት ደም የሚፈሳትን ሴት ፈውሷል። የምኵራብ አለቃውን የኢያኢሮስን ልጅ ከሞት አስነስቷል። ዛሬም ቢሆን በዘመናችን በአስፈላጊ ጊዜ ሁሉ የታመሙትን ጌታ ኢየሱስ ክርስቶስ ይፈውሳል፣ ታምራትንም ያደርጋል። ኦ ስሙ ለዘላለም የተመሰገነ ይሁን።